እኔ እናንተ አብረን መሆን ያለብን ሰዎች አይደለንም። እንዴት ተሰላም መለየት ምታወሪ? ይሄንን ምላሽ ጠብቅ አይደለም ከንቺ ወጣ። እንዴት አችሎሽ ነው ሩታ? የሰው ልጅ ነኝ በቃ ጨክናለሁ። አንዳንዴ ቆርጥልኛል። ቆርጦልሽ ከኔ ጋር ያለሽ ነገር ቆርጦልሽ ነው ሩታ? ቆርጦልሽ ነው? ሳልፈልገውም ቢሆን አዎ፣ መሆን ባይኖርበትም አዎ። እንዴት አስቻለሽ ሩታ? በእግዚአብሔር እኔም አንተም በማንፈልግበት መንገድ ውስጥ መጓዝ የለብንም። በቃን፣ ይበቃናል። አትፈልገውም ይሄንን መንገድ አውቃለሁ። እኔም አልፈልገውም ከአሁን በኋላ። ስለዚህ ምርጫችን መለያየት ነው መሆን ያለበት። ብዙ ነገሮች ጥያቄ ሆነውብኝ ነው የቀሩት። እነዛ ነገሮች በቃ ይቅሩ፣ ጥያቄ እንደሆኑ ተዋቸው። መልስ ማግኘት አልፈልግም፣ ምክንያቱም መልስ የላቸውም፣ አያስፈልጋቸውም መልስ። ግን ከነ ጥያቄዎቼ ከነ ብዙ ጥያቄዎቼ የምሬን ነው መለየት ነው ያለብን። እዚህ ጋር እናብቃ፣ ይበቃናል። አትለምነኝ ከዚህ በላይ ውስጥ እየተበርሽ ነው። በእግዚአብሔር እኔ አልፈልግም። ነው አይሆንም። መቀየር የማልችለው ውሳኔ ነው። አልችልም። እናስተካክለዋለን። ሞክረካል፣ ብዙ ነገር ነው ማድረግ ሞክረሃል፣ ግን አልተቀየርክም። አሁንም ሞክራለሁ፣ አልተቀየርክም። ግን ይቅርታ አድርጊልኝ። አይሆንም። ይኸውልህ አንድ ነገር ልንገርህ፣ ራስህን ጠብቅ። በምችለው ነገር ሁሉ ራስህን ላለመጉዳት ሞክር። ካሁን በኋላ ያለውን ህይወትን በሰላም ነው። ስለነበረን ጊዜ በጣም አመሰግናለሁ። በጣም ነበር መወደህ፣ ማከብርህ፣ ማፈቅርህ። ግን ሁሉም ነገር እዚህ ጋር አብቅቷል። እሺ መቀጠል አይችልም። ልቀቀኝና ልሂድ። አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። አይቁረት ልብሽ ይዞ ጥላቻ ማርዬን ያለም የዛሬም ብቻ እመኝ ፍቅሬን ላለው ቃሌን በአምላክ ስም ሰጣለው። አንቺን ብቻ ዘውትር ታምኜሽ እኖራለሁ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ዛሬ እንግዲህ በድጋሚ ወደ እናንተ መጥቻለሁ። ማለት ወደ እናንተ ለመምጣት የተገደድኩበት ምክንያት ትላንትና እንዳያችሁት ከሆነ የመጨረሻ ውሳኔ መስጠት አለብኝና እሱም በጣም ብዙ ነገሮችን ማየት ይፈልጋል፣ ማወቅ ይፈልጋል። ከዛ ነገሮች አንጻር ዛሬ ለመጨረሻ ጊዜ ለእናንተ ቁርጥ ያለ መልስ ለመስጠት መጥቻለሁ። ለእናንተም ብቻ ሳይሆን ለሱም ጭምር፣ ለአብርሽም ጭምር ትላንትና ውሳኔን ለማወቅ በጣም እንትን እያለኝ ነበርና ጠብቅሻለሁ ብሎኝ ነበረ እና ዛሬ አልሄደም ወደ ቡታጅራ እንዲሄድ ነግሬው ነበር። ነገር ግን ሙሉ ውሳኔሽን አግኝቼሽ ነው ላወራሽ የምፈልገው ብሎኛል። ማለት እኔ ደግሞ ይሄ እንዲሆን አልፈለኩም። አግኝቼው ነገሮችን እንዲህ ፊት ለፊት እየተነጋገርን መልስ ለመስጠት በጣም ከብዶኛል። ግን ደግሞ በቃ የግድ በአካል ተገናኝተን ነው ነገሮችን ማወቅ ያለብኝ ወይም መወሰን ያለብን ስላለኝ ለሱም ውሳኔዎችን ለመስጠት ተገድጃለሁ ማለት ነው። እና ይህንን ውሳኔ ለመወሰን በጣም ብዙ አውርቼ ከራሴ ጋር በጣም በብዙ መንገድ ታግዬ ነው ይህንን ውሳኔ ለመወሰን የተገደድኩት። ምክንያቱም ከባድ ውሳኔ ስለሆነ የወሰንኩት፣ በጣም ልብ የሚሰብር ኢቭን ለኔ ለራሱ የሆነ አምኜ መቀበል የሚከብደኝን ውሳኔ ነው የወሰንኩት። ግን በቃ መወሰን ስላለብኝ መሆን ስላለበት የግዴታ ይሄ ነገር
ግዴታ መሆን ስላለበት ብቻ ይሄንን ውሳኔ ለመወሰን ተገድጃለሁኝና የመጨረሻ ውሳኔን ማወቅ ይፈልጋል እሱም እና በቃ ይሄንን ነገር ለመናገር መጥቻለሁኝ። እናንተም በእርግጠኝነት በዚህ ውሳኔ እንደምትደነግጡ ወይም እንደማትጠብቁ አውቃለሁኝ። ነገር ግን ያው አንዳንዴ ለሰዎች ብላችሁ ራሳችሁን ኮምፕሊትሊ መስዋዕት ማድረግ አለባችሁ ብዬ አላስብም። በብዙ መንገድ እኔ ነገሮችን ለማለፍ ሞክሬያለሁ። በብዙ መንገድ ነገሮችን የሆነ ለማስተካከል ሞክሬያለሁ። ግን በነዛ ነገሮች መካከል እኔ ራሴን እያጣሁበት ነው የመጣሁት። የራሴን ብዙ ምላቸው ብዙ የሆኑ ነገሮችን አጥቼበታለሁ እና ይሄ ነገር ከዚህ በኋላ መቀጠል እንደሌለበት ውስጤ ያምናል። በጣም በብዙ መንገድ ከህሊናዬ ጋር ተከራክሬያለሁ። በጣም በብዙ አለ አይደለ ልባችሁ የሚፈልገው ሌላ ነው፣ ህሊናችሁ ደግሞ የሚያዛችሁ ሌላ ነው። ኢቭን እነሱን ሐሳብ ራሱ ለማስታረቅ ከራሳችሁ ጋር የማይሆን ጥል ውስጥ ነው የምትገቡት፣ የማይሆን ንትርክ ውስጥ ነው የምትገቡት ከራሳችሁ ጋር። ምንም ነገር ከሰው ጋር መጋጨት ይሻላል ከራስ ጋር ከመጋጨት። በነገራችሁ ላይ ለራሳችሁ ጥያቄ መመለስ በጣም ከባድ ነው እና እነዛን ጥያቄዎች ለመመለስ ስል የልቤን ሐሳብ ትቼ አእምሮዬ የሚለኝን ለመፈጸም ተገድጃለሁ ማለት ነውና ምክንያቱም ከዚህ በኋላ ህይወቴ በጥያቄ ውስጥ መቀጠል አለበት ብዬ አላስብም። በጣም የሚከብድ ውሳኔ ነው የወሰንኩት። በጣም ለማመን የሚከብድ ለራሴም፣ ግን በቃ መሆን ስላለበት የግድ መሆን አለበት። በእርግጥ ሁሉንም ነገር ስትመጣ ነው የምነግር ብዬዋለሁ። እሱም በእንደዚህ አይነት መንገድ አይጠብቅም። ብዙ ነገሮችን ተስፋ የሚያደርግ ይመስለኛል። ግን በእንደዚህ አይነት መንገድ መቀጠል የሚችል አይመስለኝም። ሁሉም ነገር ካሁን በኋላ ገደብ ማበጀት አለብን ለሁሉም ነገር። እሱም ቢሆን ነገ ማለት ጥፋተኛ መባል አለበት ብዬ አላስብም። በቃ በውስጥ ነበር እኔም እሱም ነገሮችን ለመጨረስ ያሰብኩትኝ እኔ በበኩሌ። ነገር ግን አይ ቤተሰቦቼ ፋሚሊዎቼ ፊት እንድትነግሪኝ ውሳኔሽን እንድታሳውቂኝ እፈልጋለሁ ስላለኝ እናንተ ፊት ነው ነገሮችን ውሳኔ ለማሳወቅ የተገደድኩት ማለት ነው። ይሄ ባይሆን ደስ ይለኝ ነበረ፣ ግን በቃ ህይወት አንዳንዴ ታስገድዳችኋለች። እናንተ በማትጠብቁበት መስመር ትመራችኋለች። ማለት እናንተ የምታስቡት ሌላ ነው፣ ህይወታችሁ ውስጥ የሚፈጠሩት ነገሮች ደግሞ ሌላ ናቸው። እናንተም ለማመን ለመቀበል የሚከብዳችሁ ነገሮች ይፈጠራሉ በብዙ መንገድ። እኔና እሱ መካከል በእንደዚህ አይነት መንገድ ነገሮች ይቋጫሉ ብዬ በተአምር አስቤ አላቅም። እሱም እኔም ጥሩ ነገሮችን ከማሰብ ውጪ ነገ ላይ የተስተካከለ ነገር ይኖረናል፣ ነገ ላይ የተሻለ ቀን ይመጣል ከማለት ውጪ ማብቂያው ይሄ ይሆናል ብለን እኔም እሱም አስበን አናውቅም። ግን በቃ አንዳንዴ ህይወት በቃ ታስገድዳችኋለች። እንዳልኳችሁ እናንተ ባትፈልጉም እናንተ ያሰባችሁት መንገድ ይሄ ባይሆንም ግን ደግሞ አንዳንድ ጊዜ በቃ ነገሮች ይቀየሩና መስመራችሁ ወደ ሌላ መንገድ ይወስዳችኋል እና እኔም እሱም ህይወት መካከል የተፈጠረው ይሄ ነው። እንደምንም ብዬ ተረጋግቼ እሱንም ለማረጋጋት ወይም ለማስረዳት እሞክራለሁኝ። እኔም ተረጋግቼ፣ ምክንያቱም ብዙ ከራሴ ጋር ተጋጭቼ ምን ብዬ የወሰንኩት ውሳኔ ነው። ድጋሚ ወደ ኋላ ተመልሼ መጥፎ ስሜት ውስጥ ምናምን መግባት አልፈልግም። የወሰንኩት ውሳኔ ላይ በቃ ቁርጥ ያለ መልስ መስጠት ነው የምፈልገው። ይከብዳል። በጣም ተጋጭቻለሁ ከራሴ ጋር ይህን ውሳኔ ለመወሰን። እኔ እንጃ እኔ ምን ብዬ እንደምነግራችሁ አላውቅም። ብቻ ይከብዳል በጣም። ከዚህ በላይ እንትን ባላችሁ ይሻለኛል። እሱ ሲመጣ ሁሉም ነገር ነግራችኋለሁ። በሱ ፊት ሁሉንም ነገር ለእናንተም ባስረዳችሁ ይሻላል። ትንሽ ደቂቃ አብረን እንጠብቃለን። ፍራት አለ በዛም ደንገቴ ተደብቄ ኖርኩኝ ልክም ሆነ እንዴ ሌላ ጀንበር ወጣች ሰማዩ ደመቀ አዲስ ነገር አጣፍላን አዲስ ራቀ የህይወቴን ጉዞ እንደ አዲስ ተጻፈ
ተፈርሞ በቀለም ታትሞ ኮምታቴ ተዘግቶ ወይን ሆኖ በቀለም መጥቷል። እንዴት ነህ? አለሁ ደህና ነኝ። እንኳን ደህና መጣ። እቃህን አዘጋጀ? አልገባኝም። ተሰራት ትሄዳለህ እንዴ? ተገናማ ልሄድ ነበር። አውቃለሁ እኮ አዘጋጀ እቃ ነው። ይቅርታ፣ አሁን ስለሱ ጉዳይ ሳይሆን ላወራሽ የመጣሁት ትናንትና እንድታስቢበት ስለነገርኩሽ ጉዳይ ነው ላወራሽ የመጣሁት። እሺ አይ እኔ ዛሬ ሄዳለሁ ስላልከኝ እቃ ምናምን ያዘጋጀክ ስለመሰለኝ ነው የጠየቅኩህ። እሺ ትናንትና ያወራሁሽን ሀሳብ ልታወሪኝ እንደጠራሽኝ ግልጽ ነው። ስለዚህ ያለው ነገር አውሪኝና ከዛም በኋላ በወስን አይሻልም? ስለ እቃውም ስለመሄዱም ስለምን። ጥሩ እሺ፣ ችግር የለውም። እኔም የደረስኩበት የራስ የሆነ ውሳኔ አለ። እንግዲህ እሱን እነግርሃለሁ ሁሉንም ነገር። ተረጋግተህ እንድትሰማ ይፈልጋለሁ። ይሄ ነገር ባይፈጠር ደስ ይለኝ ነበር። ይሄ ነገር ባይሆን ጥሩ ነበር። ይሄ ነገር ባይከሰት ወይም ደግሞ የእናንተ ጉዳይ በእንደዚህ አይነት መንገድ ባይቋጭ ጥሩ ነበረ። ግን ደግሞ አንዳንዴ መሆን የሌለባቸው ነገሮች በእኔና ባንተ መካከል በእኔና ባንተ ህይወት መካከል መቀጠል የሌለባቸው ነገሮች ይኖራሉ እና ከዛ ነገር አንጻር የመጨረሻ ውሳኔ ላይ ደርሻለሁ። ይሄንን ነገር ስነግር በጣም በጣም ይቅርታ አድርግልኝ። ምክንያቱም ምናልባት አንተ የምትጠብቀው መልስ ሌላ ሊሆን ይችላል። እኔ ደግሞ ምነግርህ ማጠብቀውን ነገር ሊሆን ይችላል። ስለዚህ ከዚህ ነገር አንጻር በጣም በጣም ይቅርታ አድርግልኝ። እኔ አንተን ልብ እየሰበርኩኝ አንተን እያቆሰልኩኝ መኖር የለብኝም። አንተም እንደዛው ተደጋጋሚ ስህተቶችን እየሰራክ እኔን እያሳዘንከኝ ወይም አንተም በተመሳሳይ መንገድ እኔን ልብ እያቆሰልከው አብረን መቀጠል የለብንም። በቃ እኔ ለአንተ አልተፈጠርኩም፣ አንተም ለእኔ አልተፈጠርክም። ሰው በተመሳሳይ መልኩ ሊፈተን አይችልም። ማለት እኔ ለአንተ ብፈጠር ኖሮ ሁልጊዜ ተመሳሳይ ፈተናዎች አይገጥሙንም። አንተም ለእኔ ብትፈጠር ሁልጊዜ ተመሳሳይ ፈተናዎች አይገጥሙንም። ነገሮችን እኛንን በግድ እየፈለግን ያለ ነው እንጂ እኔ እናንተ አብረን መሆን ያለብን ሰዎች አይደለንም። እንደምንም ተረጋግቼ ለማውራት እየሞከርኩኝ ነው። ይቅርታ ይህንን ነገር ስነግርህ ምናልባት አንተ ላጠብቀው እችላለሁ፣ ግን በቃ መሆን ያለበት ነገር ስለሆነ ነው። እኔ እናንተ መሀል በጣም ብዙ ችግሮች ተፈጥረዋል። እነዛን ችግሮች ግን ለመቅረፍ አልቻልንበትም። በቃ የሰው ልጅ ይገናኛል፣ ከዛም ይለያያል አይደል? እንዴ ብታ ስለምን መለያየት የምታወሪው? ይሄንን ምላሽ ጠብቄ አይደለም ከአንቺ መጣሁ። የቀለድሽብኝ ነው። የቀለድሽ ነው ሩታ። አልቀለድኩም። ቀልድሽ ነው ሩታ። እንደዚህ ይሄ መጨረሻ ውሳኔ ነው። እንዴ ብታ ቀልዴም ቢሆን ጥሩ ነበረ። ቀን ሙሉ እኮ እየጠበኩሽ የነበረው ምላሽ ይሄን ነው አይደል? ለኔም ላንተም ቀልዴም ባይሆን ጥሩ ነበር፣ ምላሽ ይሄ ባይሆን ጥሩ ነበር።
ግን በቃ ከራሴ ጋር መጣላት ሰልችቶኛል። ራሴን መዋሸት ሰልችቶኛል። ብዙ ነገሮችን እንዳልሆነ መቀበል ሰልችቶኛል። ስለዚህ ሁኔታዎችም ነገሮችም በቃ መንገዶቻችን እዚች ጋር ማብቃት አለባቸው። ሁሉም ነገር እዚህ ጋር መቋጨት አለበት። በእግዚአብሔር ተነጋግረን በላግና ነገሮች ምንም አሁን ምን ልበላ? ምን እያልሽኝ ነው ያለሽው? በግልጽ አማርኛ እኔ እናንተ መለየት አለብን እያልኩ ነው። ይበቃናል። በመሀላችን እኮ እኔና አንቺ እንዳንለያይ ብዙ የሚያግዱን ነገሮች አሉ። የሰው ልጅ እኮ አብሮ ኖሮ ወልዶ ይለያያል። በቃ እንዴት እንደዚህ በቀላሉ እነዚህ ልትይቻለሽ? ሩታ እንደምታስበው በቀላሉ አይደለም እዚህ ውሳኔ ላይ ደረስኩት። ብዙ አስቤበታለሁ። ግን በቃ አይደል ያደረው ነገሩን ለዚህ ነው ሩታ። አንዳንዴ ትናንትና እኮ ይሄንን መናገር ትቼ ነበር አይደለ? እኔ እኮ ይሄንን ሀሳብ ጠብቄ አይደለም እንድታርዲ እንትን ያልኩት። አውቃለሁ። ምትረዳው መስሎኝ ነበር። ነገሮች በቃ በትንሽም ቢሆን ነካክቼልሃለሁ። ግን ምንም አልኩኝ፣ ወጣው ወረድኩኝ፣ ይሄንን ሀሳብ ለመቀየር ምንም ህሊና አልፈቀደልኝም። እንዴ ወጣ ታግያለሁ ከራሴ ጋር። ይሄን ውሳኔ ላለመወሰን በጣም በብዙ መንገድ ጥሬያለሁ። አንተ ከምታስበው በላይ አይሆንም ብዬ መንገዶችን ጀምሬ በቃ ከህሊናዬ ጋር መታገል አቃተኝ፣ ከበደኝ። አለቀ በቃ። ህሊናዬ መታዘዝ ነበረብኝ። ህሊናዬ የሚለኝም ማድረግ ነበረብኝ። አደረግኩት። እንደምታስበው ቀላል አይደለም ለኔ ምሽን ውሳኔ መወሰን። ቀላል ላንቺ ቀላል ካልሆነ ታዲያ ለምን እንዴት በምን አይነት ሀሳብ ብታስብ ኖርታ? ግዴታ መሆን አለበት። ለምን ግዴታ ይሆናል? ህመም ይሰለቻል፣ መቁሰል ይሰለቻል። ማስተካከል እሱን ነገር እኮ ብዬሽ ነበር። ማስተካከል አይችልም። ለምን? ከዚህ በፊት በጣም በብዙ መንገድ አውርተናል ለማስተካከል፣ ግን በቃ አልተፈቀደም ለኛ። እኔም ጋር አንተም ጋር ይሄ አቅም የለም። አንተም ማስተካከል አትችልም። በእግዚአብሔር እያንቀጠቀጠኝ ነው። ማይሆን ወሬ አታውሪ። በእግዚአብሔር በእናትሽ ማይሆን ነገር አታውሪ። አንተም ማስተካከል አትችልም። እናስተካክለዋለን። እንዴት ነው የማይስተካከለው? የትኛውም ችግር እኮ መፍትሄ አለው። ይሄኛው የለውም። እንዴ ሩታ፣ ይሄንን ምርጫሽ እንዴት ልታረጊ ቻልሽ? ካንቺ ነው ሩታ። በዚህ ልክ እንዴት ልጨክኝ ቻልሽ? እኔ ላይ ፈልጌው አይደለም። እና ታዲያ ፈልገሽው ካልሆነ ለምን? ፈልጌው አይደለም ማደርገው፣ ግን በቃ መሆን አለበት። ያው ሁሉ የገባሽልኝ ቃልስ አንለያይም፣ አብረን ነን፣ ልጅ ወልድልሃለሁ ምናምን ብለሽ የገባሽልኝ ቃሎች የት ሄዱ? በምችለው መንገድ ማንም ካንተ አይለየኝም ከሞት በስተቀር ያልሻቸው ቃላቶች የት ሄዱ? ጋር ቃሌን ለማክበር ሞክሬያለሁ። በምችለው አቅም ምችለው ነገር ሁሉ ለማድረግ ሞክሬያለሁ። አንተ ነህ ቃልን ያላከበርክልኝ። እኔ እኮ ለእሱ ይቅርታ ጠይቄሻለሁ። ብዙ ጥፋት አለ፣ ብዙ ነገር በድዬሻለሁ፣ ብዙ አሳዝኜሻለሁ። ለእሱ ሁሉ ነገር ይቅርታ ብዬሻለሁ። ደግሜም አሁንም ይቅርታ ጠይቄሻለሁ ከፈለግሽ። እሺ ይቅርታ አልኩ። እንዴት እኔ እቀበላለሁ። ግራ ገባኝ። እንዴት አስችሎሽ? ይቅርታ እቀበላለሁ። እንዴት አስችሎሽ ነው ሩታ? የሰው ልጅ ነኝ። በቃ ጨክናለሁ። አንዳንዴ ቆርጥልኛል። ቆርጦልሽ? ከኔ ጋር ያለሽ ነገር ቆርጦልሽ ነው ሩታ? ቆርጦልሽ ነው? ሳልፈልገውም ቢሆን አዎ፣ መሆን ባይኖርበትም አዎ። እንዴት አስቻለሽ ሩታ? በእግዚአብሔር ሊመስልክ ይችላል እኮ በመሀላችን ብዙ ነገር አለ ሩታ። አውቃለሁ። እና ታዲያ እኔ እኮ እስካሁን ድረስ ቀልድ እየመሰለኝ ነው ያለው። ከትናንትና ጀምሮ አእምሮ መቀበል አልቻለም፣ ማመን አልቻለም። የሆነ ፕራንክም ልታደርጊኝ እየመሰለኝ ነው፣ ውሸትሽም እየመሰለኝ ነው። በምን አይነት መንገድ ነገሮችን መረዳት እንዳለብኝ ግራ ገባኝ። ጊዜ የማይፈታው ነገር የለም። ሁሉንም ነገር ማስተካከል በራሳችን መንገድ አይሆን አረፈደም። አሁን ማስተካከል ትችያለሽ፣ እኔም ማስተካከል እችላለሁ። እስከዛሬም ብዙ ችግሮችን አስተካክለን ብዙ ነገሮችን ፈተን የመጣ ነው።
እስከዛሬ ከገጠመን ችግር አይበልጥም አሁን የገጠመን ችግር። ምን እንዳይሽብኝ አላውቅም፣ ግን ለኔ ይሄ ምክንያት ብቻ በቂ ነው ብዬ አላስብም። ለኔና አንቺ መለያየት፣ ለኔና አንቺ መራራቅ። ይኸውልህ እኔ አንተ ላይ ምንም እንዳላየሁብህ ሳታቀርታ አይደለም። ጥፋቶች አሉብህ፣ ታውቃቸዋለህ። ጥፋቴን አምኛለሁ ሩታ፣ እያንዳንዱ ነገር ታውቀዋለህ። ግን በቃ ሆን ብለህ ይሁን እንጃ ፈልገው ይሁን አስበህበትም ይሁን አላውቅም፣ ለምን እንደምትደጋግመው አላውቅም። ሩታኔ በህይወት ይሁን ብዬ የማደርገው ምንም አይነት ነገር የለም። አንቺን ለማስከፋት፣ አንቺን ለመበደል፣ አንቺን የሆነ ነገር ለማድረግ ሆን ብዬ ምንም ነገር ያደረኩት ነገር የለም። እግዚአብሔር ነው የምልሽ፣ ላታምኚ ትችያለሽ። ግን አንቺን የሆነ ነገር ለማድረግ አንቺን እንደሚጎዳ እያወቅሁ እስከዛሬ ያደረኩት ነገር የለም። ለምንድን ነው ማመን የከበደሽ? ለምንድን ነው ማመን የከበደሽ? አንተን ለመስማት አንድም ቀን ሰልችቻለሁ። በቃ አንተ የምትለኝ ነገር ለማድረግ አንድም ቀን እንጃ ሰልችቶኝ አያውቅም። አንተ ግን እንጃ ከኔ በጣም በብዙ መንገድ ተቃራኒ ነህ፣ በጣም ተቃራኒ ነህ። እኔ አንተ ከምፈልጋቸው ነገሮች ይኖራሉ፣ ግን አላገኛቸውም። በጣም ተቀይረሃል፣ ማላቀ ሰው ሆነሃል። እኔ ደግሞ ይህንን ማላቀውን ሰው ተቀብሎ መኖር ከብዶኛል። ገባ? ይህንን ማንነትህን አላቀውም ከናካቴው እንደተቀየርክ በተደጋጋሚ ነግሬሃለሁ። ችግር የቱ ጋር እንደሆነ ነግሬሃለሁ። ባልነግርህ እሺ፣ እኔ ላይ ነበር ጥፋት የሚኖረው፣ እኔ ላይ ነበር የሚፈረደው። ግን በቃ ነግሬሃለሁ ጥፋቶችህን፣ ችግር የቱ ጋር እንዳለ በየትኛው መንገድ ማስተካከል እንደምትችል ጭምር ነግሬሃለሁ። የትኛውም ሰው ይጋጫል። የትኛውም ባለ ትዳር ብጠይቅም ሳይጣላ ሳይጋጭ የሚኖር የለም። ምናልባት የኔና አንቺ ብዙ ጊዜ ጸባችን ይፋ ስለወጣ ሚዲያ ላይ ስላለ ብዙ ሰው ስለሚያውቀው ያ ነገር ሰርችቶች ደብሮች ሊሆን ይችላል እንጂ ከሚዲያ ውጪ ቤታቸው ላይ የሚጋጩ ቢጣሉ ብዙ ነገር የሚያሳልፉ ሰዎች አሉ። የኔና አንቺ የናል ከብዶ አይደለም ሩታ፣ የትኛውም ቤት ያለ ነገር ነው። ግን ቀስ በቀስ ነው ሁሉም ነገር የሚስተካከለው። እኔና አንቺ ቅርብ ጊዜ ነው አብረን ይሆን ነው። ገና ባህሪ ለባህሪ አልተግባባንም። ገና ባህሪ ለባህሪ አልተዋወቅንም። ከዚህ በኋላ ረጅም አመታት እግዚአብሔር ካለ አብረን ነው የምንኖረው። ስለዚህ ገና ካሁኑ ነገሮችን በእንደዚህ ውሳኔ ውስጥ እንድትገቢ አልፈልግም እና የትኛውም ቤት ላይ ያለ ነገር ነው። እግዚአብሔር ነው የምልሽ፣ የትኛውም ሰው መጠየቅ ይችላል። ስለዚህ እኔና አንቺ እና መሀላችን ላይ የከፋ ነገር የመጣ ነገር የለም። ወይንም ደግሞ እኔ ማላቀው ነገር ካለ ምናልባት ሰዎች አንቺን ያወሩሽ ለአንቺ የተናገሩሽ ነገር ካለ እኔ ማላቀው ነገር ካለ ንገሪኝ እና ልወቀው ጥፋቴን ማለት ነው። ግን ደግሞ እስከ መለያየት የሚያደርስ ጥፋት አጥፍቻለሁ ብዬ አላስብም። አጥፍቼም ከሆነ ደግሞ ይቅርታ። ምናልባት አሳዝኜሻለሁ፣ ልብሽን ሰብሬሻለሁ፣ ትናንትና ነግሬሻለሁ፣ ይቅርታ ለሱ። ግን ደግሞ ይሄንን ምርጫሽ በስህተት እንዳታደርጊ። አይ ካደል ነገሮች ቀን ሙሉ መልእክት እየጣፍኩኝ ነበር። ምናልባት ከደረሰሽ ሩታ በቃ መልስሽ እሺ ካልሆነ ባታገኝ ይሻለኛል እያልኩሽ ነበር። ነገሮች ሁሌም ላንተ ቀላል ናቸው። ነገሮች ሁልጊዜ ላንተ ኖርማል ነው። ኖርማል ሆኖ አይደለም፣ ትንሽ ነገር ናቸው እኮ ኖርማል ሆኖ አይደለም። ምክንያቱም ስተቱ ካንተ ስለሚመጣ ኖርማል ሆኖ አይደለም ሩታ፣ በጣም ኖርማል ናቸው። ሩታ አንቺ እንደምታስቢው አይደለም ነገሮች። እሺ እኔና አንቺ ተለያየን፣ በመሀላችን ያለው ነገር ምንም እኮ አይፈጠርም። እንዴት ምንም አይፈጠርም? ይሄ እኮ አዲስ ነገር አይደለም፣ ያለ ብቻ የተፈጠረ ነገር አይደለም። በቃ ሌላው ይኖር አይደል፣ እኛም እንኖራለን፣ አለቀ። ሩታ እኔ ውሳኔሽ ይሄ መሆኑን ባቅ እዚህ ቦታ ተመልሼ አልረግጠውም ነበር። እኔ እናንተ የግድ አንድ የሚያደርገን ጉዳይ አለ። እኔ እናንተ መሀል በቃ በዛ ነገር ብቻ መገናኘት እንችላለን። ያ ነገር ስለተፈጠረ ግን እኔ እየቆሰልኩኝ ህይወቴን ካንተ ጋር መቀጠል አለብኝ ማለት አይደለም።
በምታስፈልገው ሰዓት ትኖራለህ፣ በማስፈልገው ሰዓት ሁሌም እኖራለሁ። በቃ አለቀ። አንተ በምታስፈልገው ሰዓት አለክ፣ እኔም በማስፈልገው ሰዓት አለው። ልንለየውም አንችልም። በቃ አለቀ። ነገር ግን እኔ እናንተ መሀል ያለው ነገር መቆረጥ አለበት፣ የተሳሳተ መስመር ስለሆነ። ሩታ ላንቺ ነው የተሳሳተ፣ ለኔ ግን የተሳሳተ መስመር አይደለም። ትክክለኛ መስመር ነው። ትክክለኛ መስመር ነው ሩታ። አይደለም፣ ይሄንን ማሰብ የለብሽም። ትክክለኛ መስመር ነው። አይደለም ነው አይደለም። ለምንድን ነው እንደዚህ የምትይው? ስላልሆነ በቃ አይደለማ። ከዛ በፊት እንዴት ነበር እኔና አንቺ የምንኖረው? ራሴን እያሳመንኩት በግድም ቢሆን በግዳጅ ነበር እንዴ ከኔ ጋር እየኖርሽ የነበረው እስከ ዛሬ? እኔ አስገድጄሽ ነው? ሰዎች አስገድደውሽ ነው እንዴ ከኔ ጋር እየኖርሽ የነበረው? ፈልገሽና ፈቅደሽ እኮ ነው አይደለ? ብዙ ሰውም ሲጠይቅሽ ፈልጌና ፈቅጄ፣ ብዙ ችግርም ሲገጥመን ፈልጌና ፈቅጄ እኮ ነው ብለሽ እየኖርሽ የነበረው አይደለ? አውቃለሁ ነበር። ነገር ግን በቃ መስመራችን ትክክል አይደለም። አልገባህም? በቃ እኔ ላንተ አልተፈቀድኩም፣ አንተም ለኔ አልተፈቀድክም። የተሳሳተ መስመር ነበር የመረጥነው። ሚሆን መስሎን ነበረ። እንጃ ምን እያዳመጥን እንደነበር አላውቅም። ሁኔታዎችና እኛ የምናስበው ነገሮች ተገላቢጦች ነው። ታውቃለህ፣ የሰማይና የምድርን ያህል ርቀት አላቸው። እኛ የምናስበው ሰማይ ያለውን ነው። ነገር ግን የኛ ነገር ያለው እታች ነው። መገጣጠም አይችልም፣ መጣመር አይችልም። በግድ ያጣመር ነው። አይሆንም፣ አይሆንማ። እሺ አንድ ጥያቄ ልጠይቅሽ። እስከ መቼ ነው ሁሉ ነገር የሚፈጠረው? ማብቂያው እኮ ነው። አይፈጠርም ነው። አይፈጠርም። ካሁን በኋላ እስከ መቼ ነው እያልኩሽ ያለሁት? አይፈጠርም ካሁን በኋላ ነው አይደለም። እንደዛ አይደለም የጠየቁሽ ያለሁትን ጥያቄ በስነ ስርዓት አልገባሽም። እስከ መቼ ድረስ መተራረቀን የምንቆየው ነው እያልኩሽ ያለሁት? ባለፈው እስከ ወልድ ድረስ ነበር ያልሽው ነው አይደለም? ነበረ። ስለዚህ አሁን ደግሞ ሀሳቤን ቀየርኩኝ። ምን አይነት ሀሳብ? አንተ ግን እኔ ከሄድኩኝ በኋላ እውነት ከልብ ፈልገኸኛል? ሩታ መፈለግ ላንቺ ምንድን ነው? ነው አይደለም? መፈለግ ማለት ላንቺ ምንድን ነው? እና ታዲያ እንዴት አድርጌ ልረዳሽ? እኔ እኮ ግራ የተለየ ፍጥረት የሆንኩኝ ያህል እየተሰማኝ ነው። እንዴ መረዳት ምንድን ነው? እሺ ዛሬ ምን የማልፈልገውን ነገር ለማድረግ የተገደድኩት እዚህ ውሳኔ ላይ ስለደረስኩኝ ብቻ ነው እንጂ በታሪክ ነገሮች ለኔ ቀላል አይደሉም። አንተ ጋር ግን ቀላል ነው። ነገር ግን ማወቅ አልቻልኩኝም ሩታ። አንተ ጋር ግን ቀላል ነው። ምናልባት ያደግንበት አስተዳደግ ሊሆን ይችላል። እኔ ያደግኩበት ማህበረሰብ፣ እኔ ያደግኩበት ቦታዎች ነገሮችን እንዲህ ማካበድ ወይንም የሆነ ነገር ላልችል እችላለሁ። ልክ እንዳልቺ አስቤ ተጨናንቄ ነገሮችን ላላስብ እችላለሁ። እንዴ የትኛው ማህበረሰብ ጋር ብትሄድ እኛ ሀገር ውስጥ ትዳር በጣም ትልቅ ክብር አለው። ቃል ኪዳን ትልቅ ክብር አለው። እሺ እንደዚህ ቀላል አይደለም። አንተ ጋር ግን ቀላል ነው። ምክንያቱም የማትፈልግበት መንገድ ውስጥ ስላለ ቀላል ነው። እኔም አንተም በማንፈልግበት መንገድ ውስጥ መጓዝ የለብንም። ይበቃናል። አትፈልገውም ይሄንን መንገድ አውቃለሁ። እኔም አልፈልገውም ከአሁን በኋላ። ሁሌ የተጋጨ መኖር የለብንም። እኔ ግን እፈልገዋለሁ። ይኸውልህ አንድ ሰው ግራና ቀኝ እግር ይኖረዋል እንጂ ሁለት ግራ ወይም ሁለት ቀኝ እግር አይኖረውም። እኔ እናንተ መሀል ደግሞ ይሄ ነገር ነው እየተፈጠረ ያለው። በቃ የሆነ ነገር ጎሎናል። ያንን ነገር ደግሞ መምላት አንችልም። ስለዚህ መፍትሄው መለየትና መለየት ብቻ ነው። ሁሉም ነገር እዚህ ጋር መብቃት አለበት። እኔ ደግሞኛል። አንተ የምትረዳኝ አችልም ወይም ፈቃደኛ አይደለህም። ብዙ ሰዎች ሊረዱኝ ሞክረዋል፣ ችለዋል። አንተ ግን ፈቃደኛ ስላልሆንክ አልቻልክበት። በቃ አለቀ። ስለዚህ ምርጫችን መለየት ነው መሆን ያለበት። እንደዚህ አይነት ባህሪ እንደዚህ አይነት ሰው ሆኜ አይተኸኝ አታውቅም። አውቃለሁ አዲስ ባህሪ ነው የሚመስልህ አንተ። ግን ብዙ ነገሮችን እያለፍ ያለው እሺ ተከመኛ አንዳንዴ ለኔ ማስብልኝ እንጂ በቃ መፍትሄው ይሄ ነው። መለያየት ነው ያለብን። ሩተኔ ካንቺ ወይ ከውስጥሽ ነው ወይ ከልብሽ ነው ብዬ ለማመን በጣም እየከበደኝ ነው አሁንም ድረስ ያለው ማለት ነው። ከዚህ በላይ መጨነቅ አልፈልግም።
ብዙ ጥፋቶች እኮ እናስተካክላቸዋለን ትይኝ ነበር። አታስጨንቀኝ። እናስተካክላቸዋለን ትይኝ ነበር። የሆነ ነገር ስታጠፊ አብረን እናስተካክላለን። እኔም ሳጠፋ እንደዛው እየተባባልን ነበርኩ እስከዛሬ መጣ ነው። ዛሬ ምን አዲስ ነገር መጥቶ ነው? ዛሬ ምን የተለየ ነገር ደርሶብን ነው? ፈጣሪ ይመስገን ዛሬ አብረን ነው እየኖርን ያለነው። ምንም ያስጨንቀን ጉዳይ የለም። በየትኛውም ነገር እግዚአብሔር ይመስገን ከማንም በላይ እየኖርን ያለነው። ስለዚህ ምን አስጨንቆሽ በዚህ ልክ ሩታ ከኔ ጋር መለያየት ትወስኛለሽ? በቃ ላንተ ህይወት እንደዚህ ናት አይደለ? ማለት ከማንም በላይ መኖር ወይም ደግሞ የሆነ ነገር ማግኘት ምናምን። እኔ እኮ በጥቂት በ2 ወር ወይ በ3 ወር የሰለቸኝ ነገር አይደለም። በቃ አመት ተቆጠረ። ይሄ ነገር ሲፈጠር አመት አለፈው። ታውቃለህ፣ ይሄንንም ጥቂት ነገር ወይም ደግሞ በቅርብ የተፈጠረ ነገር እንደሆነ ማሳየት አይጠበቅብም። አመት ሆኖታል። ገባ? አመት ግን አልተስተካከለም። ምክንያቱም መስመራችን ልክ ስላልሆነ፣ ትክክል ያልሆነ መስመር መቼም ሊስተካከል አይችልም። በቃ እንዴ ተጣሞን የተፈጠረው ለዛ ነው መቀጠል ያለበት። ገባህ አይደል? ምን እንደምልሽ አላውቅም። ምን መናገር እንዳለብኝም አላውቅም። ምናልባት ሳወራም እያስቀየምኩሽ ወይ አሁንም እያስከፋሁሽ እየመሰለኝ ነው። አላውቅም ምን እየተካሄደ ምን እየተፈጠረ ምን ነው አላውቅም። ግራ እያጋባሽኝ ነው። ሌላ ሰው ሆነሽብኛል፣ ተቀይረሽብኛል። ሩታን ማውቃት በይቅር ባይነቷ ነው። ይዞር አንቺን አስቀይሜ አይደለም ሌሎች ሰዎች እንኳን እኔ ሳስቀይም ይቅርታ ጠይቅ ትይኛለሽ። ያ ሁሉ ነገር እየተገብቶ ነው እየጠፍቶ ነው። ደከመኝ፣ አቃተኝ። ሩታ እስከዚህ ድረስ ነው አቅምሽ? ሰለቸኝ። እስከዚህ ድረስ ነው በቃ እስከዚህ ድረስ ነው። እኔና አንቺ እኮ ፈጣሪ ፈቅዶ ነው አይደል አብረን የሆነው። ብዙ ነገሮችንም አልፈን የመጣ ነው እኮ ፈጣሪ ፈቅዶ ነው እንጂማ ለዚህም አንደርስም ነበር እኮ። ብዙ የሚያስቆሙን ነገር ነበሩ። ብዙ ከመንገዳችን የሚያሰናክሉን ነገሮች እኮ ነበሩ። እነዛን በሙሉ ነገሮች አልፈን የመጣ ነው ፈጣሪ ቢፈቅድ ነው እንጂ ባይፈቅድማ ኖሮ ያንንም ድሮ ከተማረግ ነበር እና እንጂ ማቆም ነበር። በዚህ ሰዓት እኔ መቁሰል አልፈልግም፣ መድከም አልፈልግም። ሰላም ነው የምፈልገው። አሁንም እየቆሰልኩኝ ልኖር፣ አሁንም እየታመምኩኝ ልኖር። ለምን እናስተካክለው? እሺ ሰው አስተካከልም አይችልም። በቃ መሆን አይችልም። አስተካከልም አስተካከልም ይስተካከል እኮ ጥሩ ነበር፣ ግን በቃ አይሆንም፣ አይሆንም፣ አይሆንም። ብዙ ነገሮች ጥያቄ ሆነውብኝ ነው የቀሩት። እነዛ ነገሮች በቃ ይቅሩ፣ ጥያቄ እንደሆኑ ተዋቸው። መልስ ማግኘት አልፈልግም፣ ምክንያቱም መልስ የላቸውም፣ አያስፈልጋቸውም መልስ። ግን ከነ ጥያቄዎቼ ከነ ብዙ ጥያቄዎቼ የምሬን ነው መለየት ነው ያለብን። ሲጋርና በቃ ይበቃናል። አትለምነኝ ከዚህ በላይ አሁን አልፈልግም። ነው አይሆንም። መቀየር የማልችለው ውሳኔ ነው። አልችልም። እናስተካክለዋለን። ሞክረካል፣ ብዙ ነገር ነው ማድረግ ሞክረሃል፣ ግን አልተቀየርክም። አሁንም ሞክራለሁ፣ አልተቀየርክም። ግን ይቅርታ አድርጊልኝ። አይሆንም። ይኸውልህ አንድ ነገር ልንገርህ፣ ራስህን ጠብቅ። በምችለው ነገር ሁሉ ራስህን ላለመጉዳት ሞክር። ካሁን በኋላ ያለውን ህይወትን በሰላም ነው። ስለነበረን ጊዜ በጣም አመሰግናለሁ። በጣም ነበር መወደህ፣ ማከብርህ፣ ማፈቅርህ። ግን ሁሉም ነገር እዚህ ጋር አብቅቷል። እሺ መቀጠል አይችልም። ልቀቀኝና ልሂድ። አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። አይቁረት ልብሽ
ይዞ ጥላቻ ማርዬን ያለም የዛሬም ብቻ